በስተመጨረሻ አብርሃም ወደ አዲስ አበባ እንደተመለሰ በዛሬ ዕለት አንድ መረጃ ደርሶኛል። ስለሱ ጉዳይ በደንብ እናነሳለን። እሱ ብቻ አይደለም፣ አብርሃም እንግዲህ ሩታ ሊመርጥ ይችላል። አብዛኛው ሰው ሐሳቡን ሲሰጥ ነበረ። በዚህ ጉዳይ ላይ እንግዲህ አንድ አዲስ ነገር እነግራችኋለሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ በትላንትናው ዕለት አንድ ነገር ሰምተን አይተን ነበረ። እጅግ በጣም የሚያሳፍር ነገርም ስታደርግ ነበር። በተለይ ሄርሜላ እንግዲህ በተደጋጋሚ ሩታን ስትጫን ነበረ። ሩታን ከልክ በላይ እንግዲህ ያው ቤቷ ውስጥ ገብታ እጅግ በጣም ጭቅጭቅ ፈጥራ እቃም ለመውሰድ ወይም ደግሞ እንግዲህ የአብርሃምን ልብስ ይዤ ካልሄድኩ እንጂ ሙቼ ይገኛለሁ። ስለዚህ እንግዲህ እኔ ራሴ ወስጄ አሳይሻለሁ ብላ እንግዲህ ወደ መኝታ ቤቷ ልትገባም ስትልም ሩታ እንዳስቆመቻትም በደንብ አይተን ተመልክተን ሐሳባችን ስሰጥ ነበረ። በዚህ ጉዳይ ላይ እንግዲህ ያው ጉዳዩ በጣም ሲሪየስ ስለሆነ በተለይ አስከትላ የመጣችውም ሰውዬም ጭምር እጅግ በጣም ብዙ ነገሮችን ሊያደርግም ስለሚችሉ ይህንን ነገር ጥንቃቄ እንድታደርግ ሩታ በግልጽ ስንነግራት ነበረ። አሁንም እንግዲህ ያው መልእክት ማስተላለፍ እንፈልጋለን በተለይ ለሩታ። ምክንያቱ ደግሞ አብዛኛው ነገር ደስ የማይሉ ነገሮችን ጭምር እየሰማው ነው። እነሱ እንግዲህ አርፎ አልተቀመጡም። በተለይ ሄርሜላ እንግዲህ አብርሃምን የራሷ ለማድረግ ጥግ ድረስ እንደምትሄድና ከዚህም የበለጠ በጣም ብዙ ነገሮችም ጭምር ለማድረግ እንደተዘጋጀች ሰምቻለሁ። እንግዲህ አሁን ላይ ምን ማድረግ አለባት ሩታ ካላችሁ፣ ሩታ እንግዲህ ወደ ሕግ ቦታ መሄድ ይኖርባታል። ምክንያቱም እነዚህ ሰዎች እንግዲህ ሲያስፈራሯት ነበረ። ቤቷ ድረስ ገብቶ እንግዲህ ካልዘረፍንሽ ወይም ደግሞ ልብሱን በተለይ የአብርሃምን ልብስ ካልሰጠሽን እጅግ በጣም እንግዲህ ጉራና ወከባ ሲፈጥሩ ነበረ። ያንን ነገር አይተናል፣ ተመልክተናል። ይሄ ነገር ደግሞ ትክክል አይደለም። እንግዲህ ምን መደረግ አለበት? ሩታ ይህንን ነገር ወደ ሕግ ቦታ መውሰድ አለባት ብዬ ነው ማስበው። አብዛኞቻችሁም እንግዲህ ይህንን ሐሳብ ትጋራላችሁ ብዬ ነው ማስበው። ምክንያቱም በተደጋጋሚ ይህንን ነገሮችን ሲደረግባት ነበረ። ሩታ በብቃት ስትወጣው ነበረ። እውነት ለመናገር እንግዲህ ሩታ በትላንትናው ዕለት በብቃት ሁሉም ነገሮችን ተወጣለች። ነገር ግን ምንድነው ሊፈጠር የሚችለው? ከካሜራ ጀርባ ምን ሊፈጠር ይችላል? እንግዲህ ካሜራ ብቻ ሳይሆን ማታ ላይ የሆነ ነገርም ሊያደርጉ ይችላሉ። ቤቷ ድረስ ገብቶ ብዙ ነገሮችን ሊሰርቁ ይችላሉ። እነዚህ ሰዎች እንግዲህ ኦፊሻሊ ሌባ እንደሆኑ እያስመሰከሩ ስለሆነ በቂ የሆነ ማስረጃም ስላላት እንግዲህ በዚህ ጉዳይ ላይ ሲሪየስ ሆና መክሰስ ይኖርባታል ብዬ ነው ማስበው። ይሄ ወደዚህ ወደዛ የሚያስብል ነገር አይደለም። ሲሪየስ የሆነ ጉዳይ ነው። ከዚህ በፊትም ብዙ ነገሮችን ስናይ ነበረ። ሩታም በተደጋጋሚ የሚያስፈራሩ ሰዎችም ነበሩ። እነዛ ሰዎችም እንግዲህ በሕግም ጭምር እንደተጠየቁ አንዳንድ መረጃዎችም ደርሶኝ ነበሩ። እንግዲህ አሁንም ቢሆን እነዚህ ሰዎች አርፎ መቀመጥ አይችሉም። ስለሆነ አሁንም ቤቷ ድረስ ሊመላለሱ ስለሚችሉ ሩታ ጠበቅ ያለ ነገር መወሰን አለባት ብዬ ነው ማስበው። እንግዲህ ሩታ በግልጽ ስትነግራቸው ነበረ። በተለይ ሄርሜላም በደንብ ስታስረዳ ነበረ። ከህይወቷ እንድትወጣ በተለይ ወደ ቤቷ እንዳትመጣ በተደጋጋሚ ስትናገር ነበረ። ነገር ግን ሄርሜላ ያንን ነገር መቀበልም አልፈለገችም። እጅግ በጣም ስርዓት አልበኝነት፣ እጅግ በጣም ጋጦጥ የሆነ ነገሮችን ሲያደርጉ ነበር ማለት ነው በትላንትናው ዕለት። እንግዲህ አብርሃም ወደዚህ እንደሚመጣ እርግጠኛ ስለሆነች በተለይ ሄርሜላ የአብርሃም መምጫ እንደደረሰ ስለሰማች የሆነ ነገር ለመፍጠር እየሞከረች ነበረ። በተለይ አብርሃምና ሩታ አንድ ላይ እንደሚሆኑ እርግጠኛ ስለሆነች እንግዲህ ያንን ነገር ለማሰናከል ወይም ደግሞ ሩታን ከአብርሃም ጋር ለማለያየት ጥግ ድረስ ለመሄድ ሞክራለች። እንግዲህ ዛሬም ያንን ነገር እያረገች እንደሆነ ወይም ደግሞ እንግዲህ አብርሃምና ሩታ አንድ ላይ እንዳይሆኑ ብዙ ጥረቶችንም ጭምር እያደረገች እንደሆነ ብዙ የአብርሃም የሩታም ጠላት የሆኑትን ሰዎችን እያገኘች በተደጋጋሚ ከነሱ ጋር እየተመካከረችበት እንደሆነ ለመስማት ያለው እንግዲህ ይሄ በጣም አሳፋሪ ነው። እንግዲህ ምን ሊፈጠር ይችላል? በጣም ብዙ ነገሮች ሊከሰቱ ይችላሉ። ነገር ግን እሱ ብቻ አይደለም። አብርሃም ወደ አዲስ አበባ እንደገባ ዛሬ ደግሞ አንድ መረጃ ወጥቷል። አብርሃም ወደዚህ መጥቷል ከሆነ እጅግ በጣም የሚያስደስት ነው። ምክንያቱ ደግሞ እንግዲህ ይሄ ነገር ማብቂያ ያገኘዋል ብዬ ነው የማስበው። እንግዲህ አብርሃም ወደዚህ ከመጣ ቀጥታ ወደ ልጁ ቤት መግባት አለበት ብዬ ነው የማስበው። ምክንያቱም እንግዲህ አብርሃም በግልጽ
በግልጽ ሲናገር ነበረ። ከሩታና ከልጁ ጋራ መኖር እንደሚፈልግ ከነሱ ጋራ መሆን እንደሚፈልግ በተደጋጋሚ እንግዲህ ሲናገር ነበረ። የሱን ስሜት መስማት አለባቸው ብዬ ነው የማስበው። ነው ቡዜ ይህንን ነገር ካላደረጉ መልሶ እንግዲህ ወደ ሄርሜላ የሚወስዱት ከሆነ በጣም ተሳስተዋል ብዬ ነው የማስበው። ምክንያቱም እንግዲህ አብርሃም ድኗል ከሆነ ራሱን ስሜቱን መግለጽ ይችላል፣ የፈለገው ሰው መምረጥ ይችላል፣ የፈለገውን ህይወትን መኖር ይችላል። ስለዚህ እንግዲህ ጫና ባይደረግበት መልካም ነው ብዬ ነው የማስበው። እንግዲህ እነ ቡዜ ያሰቡት ነገር በጣም ከባድ ነገር እንደሆነ ሰምቻለሁ። በተለይ እንግዲህ አብርሃምና ሄርሜላን አንድ ላይ ለማድረግ ጥግ ድረስ እንደሚሄዱ በደንብ ሲወያዩበት ነበረ። እንዴት አድርገን ሄርሜላና አብርሃምን አንድ ላይ እናደርጋቸዋለን የሚለውን ሐሳብም እንግዲህ በደንብ አብሮ እየተወያዩበት ብዙ ነገሮችንም ለማድረግም ጭምር እየተዘጋጁ እንደሆነ ሰምቻለሁ። አሁንም እንግዲህ በጣም አሳፋሪ ነገሮችን ድጋሚ ሊያደርጉ ነው ማለት ነው። እነዚህ ሰዎች እንግዲህ ከጥፋታቸው መማር አይፈልጉም በጭራሽ። እንግዲህ ብሶባቸው ቀጥሏል። እጅግ በጣም በሚያሳዝን ሁኔታ ደግሞ የሩታንም ስሜት አይጠብቁም። የአብርሃምን ራሱ እንግዲህ ስሜቱን ራሱ በጭራሽ አይጠብቁም። በተለይ እንግዲህ የሩታን ስሜት እንኳን ባይጠብቁም ከነሱ ስለማይጠበቅ ነገር ግን እንዴት የወንድማቸውን ስሜት መጠበቅ ያንሳቸዋል ብለን እንግዲህ በደንብ ስንናገር ነበረ። አሁንም ያንን ነገር ካደረጉ አብርሃም ወደ እብደት ደረጃ የማይሄድበት ምክንያት ምን ይኖራል ብዬ ነው ማስበው። እንግዲህ በጣም ብዙ ነገሮች አፕን አድርጎበታል። በጣም ብዙ ነገሮችንም ሲያደርጉት ነበረ በተደጋጋሚ። እንግዲህ እንደምታስታውሱ ቡዜ ከልክ በላይ ስጮበት ነበር አብርሃም ላይ። እንግዲህ ራሱን እስከ መሳት ደረጃ ድረስ የደረሰበት ምክንያት ይሄ ነበረ። አብርሃም እንግዲህ አሁን ተረጋግቶ ጋሽዬ ጋራ እጅግ በጣም ደስ የሚል ጊዜዎችን አሳልፎ ከዛ በኋላ እንግዲህ ወደ ሩታ ቤት ሊመለስ ይፈልጋል። እንግዲህ ትላንትናም ከትላንት በፊትም አይ ቲንክ እንደዛ ያያችሁትን አይታችኋል። ከትላንት በፊትም እንግዲህ ያው አብርሃም ወደ ሩታ ቤት መመለስ እንደሚፈልግ እንደዛ አይነት ነገሮችን ሲያሳይ ነበረ። ሩታንም ሲመለከታት በስስት ወይም ደግሞ በፍቅር አይን ሲመለከታት እንደነበረ በደንብ እናስታውሳለን። እንግዲህ ሩታ ጋር መሆን እንደሚፈልግ እሱ ብቻ አይደለም በተለይ ደግሞ ጤነኛም ጭምር እንደሆነ በግልጽ አይተናል። አሁን ግን እነሱ አርፎ እንደማይተኙ በዛሬ ዕለት እንግዲህ አንዳንድ ቪዲዮዎችን ሲሰሩ ነበር። በተለይ ቡዜ በተደጋጋሚ በሰዎች ቪዲዮ ላይ ገብታ አብርሃም የሄርሜላ ነው፣ ሄርሜላ እንግዲህ አብርሃምን በጣም ብዙ ነገሮችን ስታግዘው ነበረ። ስለዚህ ሄርሜላና አብርሃም አንድ ላይ ይሆናሉ እስከ ማለት ደረጃ ድረስ ደርሳለች። ይህንን አቋም እንግዲህ ይዛ ቀጥላለች። እጅግ በጣም በሚያሳፍር ሁኔታ ይህንን ሐሳቧን አስቀጥላለች ማለት ነው። በሌላ በኩል ደግሞ እንደምታውቁት ዴቭ ነው። ዴቭ በዚህ ሰዓት አሁንም ቢሆን የሚያደላው ለሄርሜላ እንደሆነ በግልጽ ለማወቅ ችለናል። እውነት ለመናገር እንግዲህ ዴቭ በጣም ተቀይሯል። ከድሮ ጸባዩ፣ ከድሮ አስተሳሰቡ እንግዲህ በጣም ወጣ ያለ አስተሳሰቦችን እያራመደ ይገኛል። ይህ እንግዲህ የሱ ባህሪ እንዳልሆነ እናውቃለን። ነገር ግን ያው እንደምታውቁት ሄርሜላ የገዛቻቸው ሰዎች በጣም ብዙ ሰዎች ስላሉ ከዛም ውስጥ አንድ ሰው እንደሆነ ለመረዳት ችለናል ማለት ነው። እንግዲህ አሁንም በተደጋጋሚ አብርሃም ወደዚህ መምጣቱ ብቻ ሳይሆን አብርሃም ወደዚህ ይምጣ ወደዛ ይምጣ በጣም ከባድ የሆነ ጭቅጭቅ ውስጥ እንዳሉም በደንብ ሰምቻለሁ ማለት ነው። በዛሬ ዕለት እንግዲህ አብርሃምን ወደ ሌላ ነገር ውስጥ ሊያስገቡት ድጋሚ ሊሞክሩ ይችላሉ። ከሩታ ጋር እንዲሆን በጭራሽ አይፈልጉም። አብርሃም ግን ምርጫውን በደንብ እየተናገረ እንደሆነም አንዳንድ መረጃዎች እየወጡ ይገኛሉ። እንግዲህ አብርሃም ዞሮ ወደ ሩታ ለመመለስ እንግዲህ ጥረት እንደሚያደርግ በደንብ የምንመለከት ይሆናል ማለት ነው። እንግዲህ የዛሬ ቪዲዮ ላይ ሊኖር ይችላል ወደ ማታ አካባቢ በጣም ብዙ አዲስ ነገሮች ይከሰታሉ ብዬ ማስበው አዳዲስ ቪዲዮችን እናቀርባለን። እኛም እንግዲህ በማታው ላይቭ ስትሪም ላይ በደንብ አሪፍ ቪዲዮ ይዘን መጣለን። እንግዲህ እስከዛው ድረስ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።